በባዕድ አምልኮ ውስጥ የሄዱ ሰዎች እንጂ በዛ ውስጥ ኑሯቸውን ያደረጉ ሰዎች እንዴት ነው የኖርነው እንዴት ነበር እዛ የሚደረጉት የሚሉትን ነገሮች እንደዚህ ፍርጥርጥ አድርጎ የነገረን የለም። ግን ያው እዚህ ላይ እጅ ላይ ያለ ቃል የሚቀቡት ነገር አለ። ወዳው እንደገባ ምንም እንዳታቅ ከሰው ጋር እንዳትገባ እዚህ ቀቡባል። እጅ ላይ ራሱ አለ። አሁን እዚህ ጋር ማለት ነው እዚህ ጋር ይጠማሰው ኦኬ። እና እዚህ ላይ በቃ የሆነ ነገር ቀበሩብኝ። በቃ ከዛ በኋላ በቃ ያው አዳዲስ ለምሳሌ ሰው ሲሞት ወዳው ማታ ይልቁ ቆፍሮ የሚያወጣሉ ማለት ነው። በቃ ለኛ አምጡ የሚያስረክቡን እኛ እናጥበው በቃ ሁሉ ነገር የምናደርገው እኛ ነን። እና ሴት ከሆነች ለምሳሌ ያው ሴት ከሆነች ያው ቢያንስ ለሳምንት ታክል ትቆያለች። አሁን ሬሳው ተቆፍሮ ለመጣቀን ደግሞ ያው ቤቱ ወረፋ ነው። ከሰው ወረፋ ነው የሚገባው። ስለዚህ ደውልህልኝ በፈለከው ሰዓት በህይወት መንገድ ውስጥ ባለ ነገር ላይ ልንወያይ እንችላለን። እግዚአብሔር ለኔ ወንድም ሰጥቶኛል ብለህ ካሁን ሰዓት ጀምሮ እንድታመን እፈልጋለሁ። እሺ ማልቀስ አይገባህም። ይሄን ሁሉ እግዚአብሔር ያሳለፈ ለምክንያት ነው። እስከ ቤት ድረስ ላይ ዘመን ሄዳለሁ። ምንድን ይዛችሁለት የምትሄዱት? ሬሳ ራሱ ቤት? አዎ ለምሳሌ ያው ሴት ሆነች ቀን አሁን ብዙ ቀን ይዤጃለሁ። ያው እኔ መውጣት አልችልም። መኪና አለ የራሳቸው መኪና። ልክ ማታ 12 ሰዓት ሲል ይዘን ሄዳለን። አለ ሹፌር አለ ራሱ መቻለ በቃ ሬሳን ይዘን ሄዳለን ቤቱን። ደም እንደገና ለብዙ ጊዜ ሄጃለሁ እኔ እንደዚህ ከሰዎች ጋር እዛ ሱዳን ለመገናኘት ማለት ነው። እዛው ደግሞ ትሄዳለህ እንደገና ሱዳን ቢያንስ አለ እዛ ቅርንጫፍ ማለት ሱዳን ደግሞ ትቆያለህ ብዙ ጊዜ ቢያንስ ለ6 ቀን ለ6 ወር ለ7 ወር እንቆያለን እዛ። እና በቃ እና ደግሞ እዛ በደም ነው። አሁን ምሳሌ አላቸው አሁን አንተ እዚህ መጣ የምትከፍተው ነገር ትነግረዋለህ። እሱ ደግሞ ጽፎ የሚሰጠው እንጨት ራሱ መቻል እንጨት አለው። በደም ነው የሚጻፍልህ ያ ነገር። መጻፊያው በደም ነው። በምን ደም ነው የሚጻፈው? በሰው ደም ማለት ሌላ ሰው ታርዶ ማለት ነው? ሰው ታርዶ በቃ እዛ ነው ማለት ነው። እዛ ነው ያመጣዋሉ። በቃ እዛ ሰው ነፍስ እንደ ዶሮ በለው በቃ አንድ ጊዜ ኢትዮጵያ መንግስት ነው ያስመለሳችሁ ማለት ነው። አንድ ጊዜ ተመከለከለ ለቆ ተመልሷል። ያኔ ራሱ ያኔ በቃ እዛ ነበርኩኝ። ያ ልጆች በጣም ያገልኝ ታረደው። ብዙ ጊዜ ልጆች የመሰረቅ ነገር አለና እንግዲህ ዛሬ ጥያቄው የተመለሰላችሁ ይመስለኛል። ለምንድን ነው ልጆች የሚሰረቁት ለሚለው ጥያቄና ሰዎች በዛ ታፍነው የሚወሰዱበት ምክንያት ዛሬ እንግዲህ ጥያቄው የተመለሰላችሁ ይመስለኛል። የመጀመሪያው ልጁ ደግሞ እንዲገደል የሚነገረው አለ። ለምሳሌ የራሱ ልጅ የራሱ ልጅ ሚስቱ ይዞ ይመጣል። አንብብል